ምንድን ነው? ምንድን ናት? ተነስ። መተት። የምን መተት? የሚስጥር። የሚስጥር ምን አድርገህ የተባል? ግደለው 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 ነው የተባለው። ግደለው። አጋንንት ነው ሰይጣን? አጋንንት አጋንንት ነው። እንዴት አድርገህ ነው የምትገለው? በቃ በተለያየ ስውር ዘዴና ጥበብ ግደለው ነው የተባለው። ሚስጥሩን ደብተራ ነው የጠንቋይ ነው? ደብተራ ነኝ ደብተራ ነኝ። በደም ነው የገባሁት። በደም ነው ሰውየው። ደም በልጆቹ ደም በልጆቹ የወር አበባ ደም የገባው። አዎ ልጁ ሲዋረሰው ደብተራው በማዋረስ በደም ተዋርሶ ነው ወደዚህ የሚልከው። ስንት ጊዜ ነው ከገባ? ቆይተዋል። በጣም ሚስጥሩ ላይ የደረሰበት ነው ከ1998 ጀምሮ የገባው። አዎ ይሄን 6 ዓመት ግን አጣደፉት። በቃ ወደ 750 ሺህ ብር 800 ሺህ ብር ፈጅተዋል። 800 ሺህ ብር ፈጅተዋል ለመግደል። አዎ ለምን ሚስጥሩን ነቃ። ለቤተሰቡ እየተናገረ ስለሆነ ተጨነቅን። እድል ነው ያዞርኩት። የገባሁት በደም ነው። በደም አጋንንት ነው ሰይጣን? አጋንንት በደም። ምን አረከው ታዲያ? በዚህ ጊዜ አላረኩትም። ይጸልያል የሱ የሆነውን ነገር ወስጄበታል። ትዳሩን ለየሁት። ህይወቱን እየኖርኩበት ነው ግን አልቻልኩትም። ይጸልያል። ኃይለኛ ይጸልያል። በል በቃ በወጥናቶች ከሰውነቱ ስንት ናችሁ? 3 ተዘጋጆች ተመልከት። 3 አጋንንት። እሺ አንተ ምንድን ነው? አቤት ምንድን ነው? ምን ይልላሉ? ስንት ናችሁ? ምን ሺህ ሚሊዮን ምን እያደረከው ነው? ምን ያላረኩት ነገር አለ? አመለጠኝ። አመለጠ። አፍዛ ደንግዝ ነው ወይስ ከገደል አፋፍ ላይ ነው የመለሰው? አፍዛ ደንግዝ ነው። ምንድን ነው ነኳል? አፍዛ ደንግዝ፣ መተት፣ ቤተሰብ በትን፣ አፍርስ፣ ግደል፣ ልጅ ግደል፣ አጥፋ የተባልከን ስንት ጊዜ ነው ከገባ? መተቱ አብሬው ነው ያለሁት። አብረን የተወለድከው አይደለም። ስራ ከገባ ጀምሮ መተት አለ። እሺ ቧጥ ነው ተከሰውነት ነው። እሺ ምንድን ነው አንተ? ድግምት ቡዳ ዛር ተነስኩም ድግምት ነኝ። ድግምት ስንት ዓመት ነው? 7 ዓመት። ምን አረካት? ገንዘቧን አጠፋው፣ ትዳር ዘጋው፣ ቤተሰብ አለያየው። ብቻዋን አንከረድዳታለሁ። ለመግደል ነበር አላማችን። የት ሀገር ነው የመጣችው? ከአረብ ሀገር? የት ሀገር? ኩዌት። ጓደኛዋ አስደረገችባት። ወይ መልቧጥ ነው ጠቅሶነት። ስንት ዓመት ነው? 7 ዓመት ከገባ 7 ዓመት። በጣም አለን ዛርም አለን። እናቷ ወጣሂ እኛ እኮ ተጋግዘን ነው እንጂ እስከ ዛሬ ገንዘቧም አይጠፋም። እሺ በል ተዘጋጅ። ሁላችሁም ተዘጋጅ። በኢየሱስ ክርስቶስ ስም ተመልከት። በኢየሱስ ክርስቶስ ስም በድንግል ማርያም ስም ሲኦል እንገባለን። ሁላችንም ሲኦል ታስረናል። አጋንንት ነው ሰይጣን? ቡዳ ታጓራለህ። ዛሩ ስልኳን አስከፍተን የዛር እናስከፍታታለን። ከዛ በቃ ነው የምታጓራው። ዛሩ እቤት ነው የምታስጓራት? እቤት እናስጎራታለን። እሺ ጸጥ በሏ። ጸጥ ለምን አትሉ? ወላሂ ባዶ ቀረኝ። ዜሮ ወላሂ እኛ እኮ ቦታችን እንድንወስዳት ነበር ድግምቱ። ላኪን እሷ በቁራ ሁሌ ታነሳለች። ሀገር ዛሩ ታጓራለህ? ዛራ ሆነ የእናቷ ነው ያባቷ? ከእናቷ። አዎ እንግዲህ እንደዚህ እየተወራረሰ ይሄ ነው ጉዳታችን። የምድራችን ጥፋት፣ የትውልዳችን ጥፋት እየተባባሰ መጥቶ መደማመጥ የጠፋው፣ መከባበር የተለየን ለዚህ ነው። በልተዘጋጅ አትብት ጋንንት ሰይጣን ሰይጣንም አጋንተም። ስንት ናችሁ? የደብተራ መጠጣን ስንት ናችሁ? 80 እሺ በኢየሱስ ክርስቶስ አንድ ጋር በኢየሱስ ክርስቶስ ድምፅ ፈለኩ። በድንግል ማርያም ስም፣ በቅዱስ ሚካኤል ስም ሁላችንም አተ ሁላችንም ሲኦል ታስረናል። በቅዱስ ሚካኤል ስም፣ በዛሬው ቅዱስ ፋኑኤል ስም ሲኦል ታስረናል። ቶሎ ስማችሁ ነው። እግዚአብሔር ይገስጽ። አቤት እሺ አይዞሽ በርታ ነያት። ከየት ነው የመጣሽው? ከዚሁ ከአዲስ አበባ ነው። ወልዶ ነኝ ግን እዚህ ነው የምኖረው።
እዚሁ አዲስ አበባ ነኝ። አዲስ አበባ ነኝ። ወደዚህ እንዴት መጣሽ? ወደዚህ ያው በስልክ እናንተ ነው ያለውና አገልግሎታችሁን ለመዳን ወደዚህ መጣች። ወደ ቤተ ክርስቲያናችን ያው ጠላት ተይዟል። መተቱም ዛሩም የቤተሰቡ ቃቢውም አብሮ የተወለደውም በርቺ በርቺ። እሺ መርሐባ ተከታታይ አሁን እሺ በርቺ እሺ። ምንድነው? ሰዋሪው አይነ ጥላ መተት ድግምት ዛር ምንድነው? ጠቋር አዳልሞቴ አይደለሁም። ሽባ አድራጊው እሺ። አንተስ ምንድነው? ሚስጥር መተት። አንተ ምንድነው እዚህ ጋር አይኗን ያስካት? ቡዳ አይኗን ምን ከልጅነቷ ያስከው? እስቲ ግለጠው። ከእናቷ ነው ስኳር ሆነን የገባው? አዎ ስኳር ሆኜ የገባው። ሰይጣንና ጋንንት ነው? ኧረ ቡዳ ነኝ። ቡዳ ነህ? አዎ። በስንት ዓመቷ ነው ያስካት? ገና ሕፃን ሆና። አይኗን ያጠፋው? አዎ ደሟ ይፈስ ነበር። በአይኗ ደም ታፈስ ነበር? ደም አፈሳለሁ። አንተ ከገባ በኋላ ነው ደሟ የፈሰሰው? ከሕፃን ጀምሮ አይኗ እየታየ ደም ይፈሳል። ቅጫም አለው? ቅጫምም አለው? አዎ አለው። ይሄ ትልቅ የነበረ ስም በዚህ ዘመን ውስጥ በመናፍስት ሲጠራ የማደሪያው ድንኳን ደፍተራ ማለት እኮ የማደሪያው ድንኳን ማለት ነው። የማደሪያው ቦታ የማደሪያው ድንኳን አገልጋይ ማለት ነው። ዛሬ በዚህ በክፉ ነገር ሲጠራ የሚገርም ነው። መልኮስኮስ እኮ ነው። ምንም እኮ የሚገኝ ነገር የለም ከአጋንንት። በልተዘጋጅ ትምርክብ ቁርባኑ ያስበላችን ገዳም 5 ወር ቆይታ ሰንበት ተማሪ ነበረች እና ተፈታተንኳት። ፈተናዋን አበዛሁት፣ ስቃይዋን። ደስ ይለኛል እኮ። ምንድነው የምትለው? እኔ አይነ ጥላው ሰዋሪው አልኩህ እኮ። ሰዋሪ ማለት ምን ማለት ነው? ይሄን ወደዚህ በቃ ስውር አድርጌ የፈለኩትን አደርጋለሁ፣ የፈለኩትን በላለሁ፣ ጠጣለሁ፣ አማርጬ ግን አላስበላትም። ምጥጥ አደርጋለሁ። ግንባሯ ላይ ቁጭ ብዬ ቅባ ቅዱስ ትቀበኛለች። ያድነኛል እሱ እኮ መድኃኒዓለም አድሮ በሱ ላይ አድሮ ያድነኛል ብላ ቤት ትሟገታለች። ሰዋሪ ማለት ሰውረህ ነው የምትበላው? አዎ ሰውሬትም እንደምትሄድ አታውቅም። ራሷን ስታውቅ አጽናንታ ትሸውዳቸዋለች። በቃ ሰው ሁሉ እንዲጠላት፣ ሰው ሁሉ አፏ ላይ ቁጭ ብዬ ክፉ ነገር እያወራሁ እንዲጠሏት አደርጋለሁ። ትሳደባለህ? አልሳደብም፣ ግን እሷ በቃ ውሸት እያወራች እንዳያምኗት አደርጋለሁ። ውሸት እያወራች። ውሸት ነው የምታወራው? አዎ ውሸት ነው የማወራው። የምታወራው ሁሉ ውሸት ነው። ውሸት ምን ብለህ ነው የምታወራው? ውሸቱ በቃ የት ሄድሽ ተጣመቅሽ ስሏት አልተጣመቀችም፣ ግን ተጣምቄያለሁ ብላ ስትዋሽ ፀጉሯን ዳብሶ እንዳልተጣመቀች ያውቁና በቃ አንቺ ውሸታም ነሽ፣ ተስፋ የለሽም ይሏታል። ሰንበት ተማሪ ነበረች? አዎ ሰንበት ተማሪ በልጅነቷ ነው የምታገለግለው። የት? ጅማ ነው የመጣችው? አዎ ምግብ የምትበላው እሷን ሰውረህ ነው ወይስ? ሰውሬያት። ለምሳሌ ምንድን ነው የምትበላው? በቃ እሷ የምትወደው እኔ የምወደው ብስኩት በቃ የቺፕስ ነገር ነው ምበለው። እሷ ሳታውቅ ነው አውቃ ነው? በቃ ውስጧ ስለሚያቃጥላት ምንም አማራጭ የላትም። አማራጭ አሰጣታለሁ። አዎ ስጾም አቃጥላታለሁ። ስጾም ታቃጥላለህ? አዎ አቃጥላታለሁ። አዎ በቃ ገዳም ውስጥም ጸባይ አሳጥቻት ከሁሉም በቃ እንድትገለል ያደረኳት። አንተ ምንድን ነው? እኔ ሰይጣን አለው ሁሉ መልተዘጋጅሽ ሁላችሁም አንድ ቀን አንቺ እህቷ ነኝ። በልጅነቱ አይኗ ይደማ ነበር? አዎ በልጅነቱ አይኗ ይደማ ነበር፣ ይቀጭም ነበር፣ ቅጫም ያወጣ ነበር። ቅጫም ራሱ? አዎ አይን ላይ ቅጫም ሲያወጣ እንደው የሚገርም እኮ ነው። ቅጫም ማለት እኮ የቅማሉ እንቁላል ማለት ነው፣ ሌላ እኮ አይደለም። ዋናውን ነገር ደብቆ ራሱ አይን ላይ ቅጫም ደም ሲወጣ ይሄ ቡዳ እንደነበረና ስር የሰደደ ጠላት እንደሆነ ማወቅ የቤተሰቡ ድርሻ ነበር። ከዛ ደም እያፈሰሰ አይኗን አጥፍቶት አይኗን አፈዘዛት። ከዛም በኋላ ያው ከጊዜ በኋላ ስራ ነበራት። ስራ እየሰራች እያለ አይኗ ጠፋ። ምን እንደምትሰራው? አየር መንገድ ነበር የምትሰራው። በምግብ ተመርቃ። ከዛ በቃ አሁን አወስቆማት። ከዛ በቃ አሁን አቆመች። ያው
ምቀኛችን እኮ ላያችን ላይ ነው ያለው። በዛ ምቀኛ ነው ብዙዎቻችን የምናስበው። በገባው መንፈስ ልክ ነው። እሺ በል ተዘጋጅ። ምንድነው? መተት ምን አድርገህ ተባልክ? ገለው ነበር ገለው ሹፌሩ አጦዘዋለሁ ገለው ነው። አይ በስነ ስርዓት ቁም። በስነ ስርዓት እጅን አቁም። እጅን ወደ መሬት። ስንት ዓመት ነው ከያዝከው? ብዙ ዓመት ልጅነት ነው። ከልጅነት ነው የገባ። ስንት ዓመት ነው? ናው ላይ ካለ ስንት ዓመት ነው ከያዝከው? ይዘራል ቤተሰብ ዛር ድሮ በልጅነት የእናቱ ያባት የእናት ስንት ዓመት ነው ከያዝከው? ልጁ አቃጠለኝ እሄዳለሁ። ስንት ዓመት ነው ከያዝከው? የዛሬ 30 ዓመት። እድሜው ስንት ነው? 39 ዓመቱ ነው። በ9 ዓመቱ ልጁ ነው ያዝኩት። ልጁ ነው። ዝቅ በልና ተናገር። እጅን አቁም። ልጅ ሆኖ ነው የገባው። አጋንንት ነው ሰይጣን? አጋንንት አብረን ያደግከው? በ9 ዓመቱ የገባ ነው ማለት ነው። ይህንን መጠየቅ ወንዱ ማለት ገባ በልጅነቱ። ይህንን መጠየቅ ኃጢአት አይደለም። ስንት ዓመት ነው ያዝከው ማለት ልክ እንደ ሰይጣን ኢንተርቪው ያደርገዋል። በሰው ህይወት ውስጥ እኮ ያለ ነገር ነው። ህይወቱን ነው የምናየው፣ ሰይጣን ነኝ የሚለውን ነው የምናየው። ሁለቱም አስደናቂ ነው። ሰይጣን ነኝ ብሎ ከሰው ጋርም ከገባ እሺ አለውኝ እኔ ሰይጣን ነኝ ብሎ መናገሩን ሐሰት ማድረግ አንችልም። የዚህ ዝም ብሎ የተምታታባቸው የቆሌ ትምህርት የተማሩ በፍልስፍና እየተደነባበሩ ክርስትና ውስጥ ገብተው የሚቃዡ ቤተ ክርስቲያን ውስጥ ጠጋ ብለው ደግሞ መሰናክል የሚሆኑ የደህንነትና የሞገስ መንገድ ላይ መከራዎች የሆኑ ትውልድ አፍርተናል። ደግሞ በእነሱም በኩል እኮ ደህንነቱ ይመጣ ትልቅ ነገር ነው። የለም በመዳን ጉዞ ውስጥ ያላቸው ትምህርትና እውቀት መደዴ ነው። ከወንጌል ብርሃንና ከመዳን ጉዞ ጋር የማይገናኝ ነው። አሁን ይሄ ሰው እንግዲህ ሰው ነው ስታዩት፣ ሰይጣን አጋንንት ነው። አጋንንት የጓደኛ መተት አለው። በቅርብ ጊዜ የተደረኩ 4 ዓመት ምን አረከው? 4 ዓመት ብሩን ሁሉ ብትንትን ይሰራል። መኪና አለው፣ ተሳቢ ይሰራል። ከማን በላይ ነው የሚሰራው። ራሱ ነው የሚነዳው ተሳቢውን። አዎ። ምን ልታደርገው ፈለክ? ተሳቢውን ልገድለው ነበር። ልጁ ልገድለው። ስንት ጊዜ ሞከርክ? ብዙ ጊዜ ነው የሞከርኩት። ልገድለው በእንቅልፍ አስመስዬ መቤቴ ቅዱስ ገብርኤል ይላሉ ሰው። በእንቅልፍ አስመስለ ሳይጸልይ አይተኛም። በመጽሐፍ ተበድመኛል። በዳዊት ነው በመቁጠሪያ በዳዊት ምን ይላል? አባቴ ሆይ አረኝ እነዚህ እንዲያውርድልኝ ገላይ ላይ አጥፋልኝ ይላል። ምን ትከብደዋለህ? ትከሻው እንዴት ነው የምከብደው? ትጫነዋለህ? እጫነዋለሁ። እንደዚህ አድርገዋለሁ። እንቅልፍ ጥለው በእንቅልፍ መቤቴ ይላል። ብዙ ጊዜ በዚህ በጫቱ ዓለም የመረቀኑ ትውልዶች ብዙ ሺህ ሰው አጥፍተዋል። በሃይማኖት ያልተገሩ በከተማ ውስጥ እንደ ከተማ ዶሮ የተወለዱ ምንም ስነ ምግባር እናትና አባት የሌላቸው በስጋ ወልደው ብቻ ዝም ብለው ለዓለም የሰጧቸው የህይወትና የእምነት ክትትል የሌላቸው መረን አደጎች አብዛኛው ለጥፋት የተወለዱ ናቸው። እድሜያቸውን ራሳቸው ጠፍተው ሌላውንም ያጠፋሉ። በየመንገዱ ያለው ግልበጣ፣ በየመንገዱ ያለው ግጭት፣ በየመንገዱ ያለው የአመልና ኢየሱስ ትውልድ የሰው ነቀዝ ሆነው ሰውን የሚያጠፉ እድሜውን የሚቀጩ የሰው ነቀዞች በጣም ብዙ ናቸው። ነቀዝ ብቻ አይደለም ነቀዝ፣ ሰውም ነቀዝ ሆኗል። ለምን? ይሄ ሱሰኛ የሆነ ትውልድ ለራሱ አይጠቅም፣ ለታሪኩ አይጠቅም፣ ለሀገሩ አይጠቅም፣ ለእምነቱ አይጠቅም። ዝም ብሎ የክፉ ምሳሌ፣ የክፋት የችግር ምሳሌ ሆኖ ይኖራል። ትምርክ ወጥነው ተከሰውነቱ ቶሎ በል። እናት ስታይ በዛር በኩል ታያለች። ጌታ ሆይ ዓይናችንን እባክህ ባርከው፣ የምናይበትን ብርሃን አንተ እውነተኛው ብርሃን አድርግልን ማለት አለብን። በክፉ እናያለን። ክፉ እያለ ስናይ ዓይናችን ክፉ ነው። ያ ዓይናችን ትውልድን አያሳድግም፣ ያቀነጭራል እንጂ
አረ እኛ ያደግንበት ጊዜ እንዴት ጥሩ ነበረ። ጥሩ የሚያዩ አባቶች ነበሩ፣ ጥሩ የሚያዩ እናቶች ነበሩ። ቀስ እያሉ ሲሄዱ በክፉ አይን የሚያዩ እናቶች መጡ። አደገ እንዴ? በማደጋችን እኮ ይበሳጫሉ። ትልቅ የተማረ የተባለው በማደግ ይበሳጫሉ። አደገች እኮ እንዴ አደገች፣ ደረሰለት እኮ ደረሰችላት እኮ እያል ንግግራችን ውስጥ አይናችን ውስጥ አጥፊ አለ። ሰው ምቀኛ ሆኖ በልቡ ሲያይ የልቡ ምቀኛ ከአይኑ ተላልፎ አይን ላይ ያርፋል፣ ያየነው ነገር ላይ ያርፋል። ዝግጅ ፊቱን ለዚህ መልስ አይኑ ላይ ነው። አይኑን ትሰብረዋል። አይኑ ሲነዳ መኪናው ምንድን ነው? ተሳቢ ነው። ትራከር የሮ ትራከር ኦባማ ትራከር ይባላል። ኦባማ ትራከር ይባላል። እሱ ነው የሚነዳው። አዎ። ስንት ጊዜ ብዥ አደረከው? ብዙ ጊዜ ነው ልገድለው። ስንት ጊዜ ነው መለጠ መሰለህ ልገድለው። የት አካባቢ እስቲ? ወይ መንገድ ጅቡቲ ነው። ወደ ጅቡቲ መንገድ ጅቡቲ። እሺ እዛ ልጥለው እላለሁ። እንደዚህ ያደርጋል። ልጥለው ስል መቤት ይላል። ዳዊት አምጦ ያደርጋል። ዳዊቱ ያደርጋል። አዎ። እንዴት ያደርግባል? እንቀጠቅጠኛል። ዳዊቱን እንዴት ነው የሚያደርግብህ? እዚህ ውስጥ ወዱ ይመጣል፣ ይቀጠቅጠኛል። በዚህም ያለ በጀርባው በዳዊቱ አንተ ጋር ለመምጣት ስትል ቂም ይዟል። አያችሁ፣ በዛችሁ መቤቴ በማለቱ ቂም ይዟል። እሺ የመዳን ጉዞ ምንድን ነው? ይሄ አይደለ መዳን የሚባለው? እምነት በመዳን ጉዞ ውስጥ ሲገለጥ ማለት ይኸው እመቤቴ ብሎ በአይኑ ላይ የተቀመጠውን አጥቂ ጉልበቱንና ስነ ልቦናውን ይዞ ሊገለብጠው፣ ሊያጠፋው፣ ንብረቱን ሊያወድምበት የነበረውን በእመቤቴ ስም ትልቁን ነገር ማቆም ቀላል መሰለ እንዴ? እምነት ማለት እኮ ይሄ ነው። መኪናው ከነተሳቢው ርዝመቱን ተመልከት። በሱ ቁመት ቢለካ ስንት ሰው ይለካል ማለት ነው? 7 ሰው 8 ሰው ተጋድመ ብትለካ የ7 ሰው ርዝመት ያለው ነው ማለት ነው። ወደ ላይ ደግሞ ቢለካ በአጠቃላይ ከ100 ሰው በላይ የሚይዘውን አንድ ሰው ነው የሚነዳው። አንድ ሰው እንዲነድቶት ጠላት ደግሞ አይኑ ላይ ሆኖ ጋርዶ ያንን ትልቁን ነገር አገለባብጦ ሲያጠፋው አስበው። ይሄ እንግዲህ የማይታየው እግዚአብሔርን የምንለምነው እኮ የማይታየውን እንድናየው ነው። የማይታየውን እንድናውቀው ነው። ወደዚህ የምንመጣው የማይታየውን እንደሚታይ እንድናየው ነው። አይታይም፣ ግን የሚታይ ስራ ይሰራል። የተበላሸነው በማይታይ መንፈስ ነው። አመለኝነት፣ ሱሰኝነት በማይታይ መንፈስ ነው ባህሪያችን የተገዛው። ተዘጋጅ፣ ከአይኑ ውጣ። እሺ፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ፋኑኤል ስም ሲኦል ታስረናል። ቶሎ ስራችሁ እግዚአብሔር ይገስጽ። ቸኩሏል ማለት ነው። እስቲ እሱ ደግሞ ይንገረን። ቅድም ከጠላት ነው፣ አሁን ከሰውነት ነው። እንዴት ሰላም ነው? ይመስገን። እንዴት ነው? እግዚአብሔር ይመስገን። ኑሮ እንዴት ነው? አልቻልኩም። ከማንም በላይ እሰራለሁ። የለም ከማንም በላይ እሰራለሁ። የለም የምንለው በስቷል። ጴጥሮስም አንድ ጊዜ ጌታችን ኢየሱስ ክርስቶስ መጥቶ አንዳችም ይበላል የለም ተቆጥቶ ባህር ውስጥ ስላደረ አሳ ፍለጋ የረ የለም ማለት ካህኑ የለም ማለት የሐዋርያት አባት የለም ማለት እግዚአብሔር ይመስገን። ይደበድበኛል፣ አይኑን እጋርደዋለሁ፣ በዳዊት ይመታኛል። ይኸው መቁጠሪያ አለ እኮ አሁን እዚህ ከመጣሁ በኋላ የዛሬ ሳምንት ነው ሁሉ ጊዜ እፈልጋለሁ ያለሁትን ቦታ። አለፈው ስላሴ ሄጄ ነው እዚህ ከመጣሁ በኋላ እዚህ ነው ያሉት ብሎ ቤት አግኝቼት ነበር። ባለፈው መጥቼ ከድሬዳዋ መጥቼ። እንዴት ነው ስቃዩ? የነዳው ያለ እንቀጠቅጠኛል። ይሄ ላይ ነው በቃ የውዳሴ ማርያም ላይ እሱ እዚህ ጋር ሳርክ ሰላም ቀጥላለሁ። በስነ ስርዓት እንሄዳለን። መኪናው
አዎ እየነዳሁ እያለ ያንቀጠቅጠኛል። እንደዚህ እየነዳ ነው የምትንቀጠቀጠው? አዎ እየነዳሁ እያለ ነው እንደዚህ የሚያንቀጠቅጠው። ከዛ ምን ታደርጋለህ? ዳሴ ማርያም አለ መኪና ውስጥ እሱ እዚህ ጋር አደርጋለሁ። በሱ ስመጣ ወሌ ምናምን ሲታረግበት ቀጥላለሁ። ሰላም ሆናለሁ። ቀጥላለህ። ከዛ በውዳሴ ማርያም ምን ውጊያውን አልተማርክም? እንዴት እንደምትቀጠቅጠው አልተማርክም? ምን እዛ በረሃ ላይ ነበርኩ ነው የሚሰራው። በተቻለ አቅሜ የሰው ትምህርት አያለሁ ሁልጊዜ ቤቱ እየነዳሁ ራሱ ከፍቼ እነዳለሁ። እዛ ሰዓት ሰላም ሆናለሁ። ምን ያህል ይጭናል መኪና? መኪና 400 ኩንታል ከዛ በላይ ይጭናል። 400 ኩንታል ያን ይዘህ ነው የምትጓዘው? ገንዘቡ የለም ግን? ምንም የለም። ሰራለሁ የቀመበትን ነው የለም። በል በርታ፣ በላውን በርታ። እሺ እስኪ ጻፉት ሁላችሁም። እንድችል እንዳልፍ እንድታገስ እርዳኝ በሉ እግዚአብሔርን ክርስቶስን። ቀድሞ ሚስትህ እንደምትቆጣ አንተም እንደምትናደድ የሆነ ብርጭቆ ግልብጥ ብሎ የሆነ ነገር ጥፋት ተነስቶ እንደምትጨቃጨቁ ቀድሞህ የምታውቅበት ዲጃቡ አይነት ስታይል ነገር ይፈጠራል። ይሄ ምንድነው? ዝግጁ የሆነ መንፈስ አለ ሊያደርግ ያሰበ በየቀኑ ተራቸውን ጠብቀው እየተፈራረቁ አንዴ ጸባይ፣ አንዴ ገንዘብ፣ አንዴ ህመም፣ አንዴ ምናምን እያደረጉ በየተራ ተረኛ የሆኑ መናፍስቶች እናንተ ላይ ተጽዕኖ የሚፈጥሩ ሊኖሩ ይችላሉ። ስለዚህ የአቡነ ሀብተ ማርያምን አሁን ህመም ስጋ ምናምን ህመም ሲያጋጥም እንደዚህ ብዙ ጊዜ ከተለያዩ ይሄ ሆድ ቁርጠት ምናምን ከስጋ ህመም ጋር በተገናኘ ሲያጋጥምህ ከቅዱሳን አባቶች አቡነ ሀብተ ማርያምን ከመላእክት ቅዱስ ሩፋኤልን ፈዋሴ ዱያን ወይም ደግሞ በቁስል ላይ ተሾመ ስለሚል ከአይምሮ ከጭቅጭቅና ከጭንቀት ጋር ከመጣ ደግሞ ቅዱስ ዑራኤልን ከአባቶች ከሆነ ደግሞ አባታችን አቡነ ዘራብሩክን እንደዚህ እያደረግ ይሄንን ጸሎት እየጸለይክ ራስህን መጠበቅ ትችላለህ። አንተ ራስህን። ሚስትህን ግን መጠበቅ የምትችለው በጣም ዋናው ትልቁ ነገር መታገስ፣ መተውና ማለፍ በሚባለው ነገር ነው። ከዛ እሷ ጋር ያለው ጸባይ ቁርጡን የሚያውቀውና ትክክለኛ ባህሪ የሚኖራል። አንዳንድ ጊዜ ሴቶች ፔሬድ ላይ ሲሆን ይናደዳሉ፣ ወይ ደግሞ በላይፋቸው ለምንድን ነው እንጋባ የማይለኝ ወይም ስንጋባ ስለው ለምን እምቢ ይለኛል፣ ሌላ የለመደው ነገር አለ ማለት ነው ምናምን ብላ ልትል ትችላለች። በእርግጥ አንተ እንደምትቆርብ ካወቀች አትልም። ግን ብስጩ የምትሆነው ንጭንጭ ውስጥ የምትገባው እሷ ደካማ ባህሪ ሊኖር ይችላል። ምናልባትም ደግሞ አንዳንድ ጊዜ አሁን በቀደም ዕለት አንዱ ምናልኩት ባልና ሚስት ናቸው፣ ሰርግ ላይ የተገናኘ ነው። ሚስቴ በጣም አስቸገረችኝ አለኝ። ከዛ እስኪ የተወለደችበትን ወር ንገረኝ አልኩት። ገብቶ ሲያነበው ደነገጠ። አሁን በቤታቸው እንደዚህ አይነት መንፈስ ይመለካል አለኝ። ኮከቡ ላይ ይዛ ከዛ ያ የሚያነጫንጫት መንፈስ ያሳደጋት የቤተሰብ ዛር መንፈስ መሆኑን ከዛ ከኮከቧ ላይ ተገኘ። ሚስትህ ዓለማዊ ናት፣ አብራ ትሰግዳለች አልክ እንጂ አብራ ትጸልያለች፣ ቤተክርስቲያን ትሄዳለች፣ ትጠመቃለች አልከኝ እንጂ ውስጧ ግን ዓለማዊ ነው አልኩት። ደነገጠ። በቃ ለምንድን የደነገጠው? እንቅጩን ራሱን ስለነገርኩት ነው። ለምን ሚስቴ ትቆጣለች፣ ትነጫነጫለች፣ እንደዚህ ትለኛለች፣ ትሰድበኛለች፣ ትማታለች፣ ግን የዋህናት፣ ቀናት፣ ምስኪናት፣ መልሳት ደግሞ ጸሎት ክፍል ታለቅሳለች አለኝ። እዚህ ጋር ደግሞ ኮከቧ ላይ ደግሞ ስናየው ደግሞ ያ መንፈስ ያሳደጋት የዛር መንፈስ ደግሞ በደንብ አድርጎ ጸባይዋ ላይ ስራ እየሰራ ነው። ቦታ አግኝቷል፣ ጊዜ አግኝቷል። እንደፈለገ እየተጫወተባት የሚያስለቅሳት ከሆነ አላሸነፈችውም ማለት ነው። አላሸነፈችውም ብቻ ሳይሆን አላወቀችውም ማለት ነው። ስለዚህ ሚስትህ ከቤተሰብ የዛር መንፈስ አልተላቀቀችም ወይም ደግሞ ጭራሽ አልገባትም ማለት ነው። ገጠመኝ ታዳምጥ ይሆናል ግን አታዳምጥም። አንተ አዳምጣለሁ ትላለች እንጂ ቼክ አድርጋት አልኩት። ትናንትና ደውሎ ቴሌቪዥን ላይ ገጠመኞቹ እንዴት እንደምታይ ግባና እዩ ብየው። ማንኛውም ዩቲዩብ ላይ ስታዩት ቪዲዮውን ጀምራችሁ 10 ደቂቃ ላይ ሲቆም የቀይ ምልክት ያሳያል። ፉል ቪዲዮ ስትመለከቱ ቀዩ እስከ መጨረሻ ነው የሚሄደው አይደል እንዴ? ዩቲዩብ ላይ ሲሆን ሁሉንም 10 ደቂቃ ላይ 10 5 ደቂቃ ላይ ምናልባት በጣም ሄደች ከተባለ 15 ደቂቃ ላይ ነው። እሱም እንደው በጣም ምናልባት ስራ ይዛ ሁሉንም አልጨረሰችውም። እንዳለ ገጠመኞቹን በቤት ውስጥ የምታየውን ገጠመኝ ሚስቴ አታዳምጭም እንዴ ትምህርት አላት። ኧረ እኔ በደምብ እሰማለሁ አለችው። እስቲ ንገሪኝ ታሪኩን አላት። እኔ እየሰማሁኝ ማለት ነው። በስልክ እንትን አድርጓት አድርጎ አስገብቷት ምንድን ነው የምትለኝ ምናምን ብላ ተቆጣች። ሀቁን እንትን የኔ ሚስቴ ይኸውልሽ አታዳምጭም፣ ምክንያቱም ቴሌቪዥን ላይ እንደዚህ ነገር አይቻለሁ፣ እየጀመርሽ የምታቋርጪው ግቢና ከፈለሽ እዩ፣ ያው 2 ወር 3 ወር ሙሉ ያየሽውን በሙሉ እንዳለ እዩ እስቲ አላት። ሁሉንም እንዳወቀባት ስታቅ በጣም ተነጫነጨች፣ ተቆጣች አለና ዛሬ እንግዲህ ይሄ ትናንትና ያወራ ነው። ዛሬ ጠዋት ምን ማድረግ እንዳለበት ነገርኩት። ሚስትህን ድንገት ጸበል እርጫት፣ ከዛ መንፈሱን ትይዘዋል አልኩት። ዛሬ መንፈሱ ተያዘ። በጣም የሚገርም ነገር። አሁን ከረፈደ ነው ራሱ ደውሎ የነገረኝ።
ያ መንፈስ ግን እድሜ ልኩን ሲያፈገው በጣም ሲያደክመው ነበረ። በገዛ ቤተሰቦቹ ፊት ታዋርደዋለች፣ በገዛ ቤተሰቦቿ ፊት ትሰድበዋለች፣ በራሷ ቤተሰቦች ፊት ሐሜት ትከተዋለች። ባልዋለበት ልክ እንዴት ነው ከብት ባልዋለበት ኩበት ለቀማ እንደሚባለው ባልሄደበት ባልሰራው ኃጢአት ትጠረጥረዋለች። እንዲሁ መቆጣት ነውና እኔ ሰለቸኝ መምህር ግራ ገባኝ ብሎ የተናገረውና በትክክል ሚስቶች ወይም አጠቃላይ ወንዶችም አንተም ሁላችንም ልንሆን እንችላለን። የምናዳምጠው ትምህርቱን ጨንቆን ሰይጣንን ፈርተን ወይ ደግሞ ከዚህ ነገር ለመገላገል ብቻ እንጂ መንፈሳዊ ሕይወት ለመኖር ላይሆን ይችላል። እንደው እስቲ እግዚአብሔርን ለመከተል ለማምለክ መንፈሳዊ ሕይወት ለመኖር ስለ መንግስተ ሰማያት ለማሰብ በብዙ አይነት መንገድ ተመኝተ ነው ፈልገ ነው እስቲ ሕይወቱን እንኖረው። የዛን ሰዓት ሰይጣን እጭ ብሎ ነው የሚወጣው። አስጠላኝ፣ ሸተተኝ፣ ገማኝ ብሎ ይወጣል። ለምን ዓላማችሁ ነው እንጂ ለሰይጣን ትልቁ ፕላኑ የእናንተ ሩጫ አይደለም። ስትሰግዱ በርታ በርታ ሊል ይችላል፣ ነገ እንደሚያስጠል ስለሚያውቀው። ግን እቅድህና ዓላማህን ነው የሚያየው። እና ብትችል ሚስትህን በደንብ አድርገህ ባህሪዋን በደንብ አድርገህ ለማወቅ ሞክር እንጂ ያልተገራ ገና በጣም አስቸጋሪ የሆነ ባህሪ ያላትና አላገባትም አይባልም። አንተን የተሸከመህ ደግሞ ከባቴ አበሳ ኦልማይቲ የሆነ ጋድ አለ። ሁሉ ነገር የሚያመልክ ማነው? ሁሉ ነገር ስታረግ የሚታገስህ፣ ሁሉ ነገር ስትሸነፍም ሆነ ስታሸንፍ ዝም ብሎ የሚያይህ አምላክ አለ አንተ አጠገብ። አንተ ደካማ ስለሆነች የምትተዋት፣ አንተ ብርቱ ሆነ ሌላ ሴት የምትፈልግ ሆነ አይደለም በእግዚአብሔር ፊት። አንተም በእግዚአብሔር ፊት ደካማ ነህ፣ በሌሎች ሰዎች ፊትም ደካማ ልትሆን ትችላለህ። የልጅህ እናት ናት፣ መፍራት የለብህም። እንዲያውም ዋጋ የምታገኘው መንፈሳዊ ሕይወት ላይ ትልቅ ጸጋ የምታገኘው እንዲህ አይነቱ ነገር ታግሰ በመቻል ነው። ጸጋ ታሰጣለች። የእሷን ባህሪ ተሸክመ በመለው ከዚህ በፊት ሳስተምር ሰምተህ ከሆነ የእጅ አመል ያለበት አንድ መነኩሴ ምናምን ብዬ አስተማርኩትን ታስታውሳለህ? ይሄን ነገር ተናግሬያለሁ። ታውቁታላችሁ መቼም ይሄን ታሪክ አልደግመውም። እየመጣ ይሰርቃቸዋል። እኛ አባት ደግሞ አይ ይሄ መነኩሴ ገንዘብ እየሰረቀኝ ነው ከዚህ ውጣ ብለው ሌላ ቦታ ሄዶ ሲሰርቅ የእግዚአብሔርን ቃል ያሰድባል፣ ቆሙም ይሰደባል፣ እግዚአብሔርም ይሰደባል። ስለዚህ እኔው ጋር ሆኖ እየሰረቀ ቢኖር ይሻላል ብለው ብር እያስቀመጡለት ሲሰርቅ 5 ሳንቲምም 10 ሳንቲምም 1 ብርም እያስቀመጡለት እንዲሰርቅ እያደረጉት ታገሱት። ይሄንን ሌባ መነኩሴ በመታገሳቸው እሳቸው ጸጋ ተሰጣቸው። አንደኛ የታገሱት ለእግዚአብሔር ክብርና ቅድስት ቤተክርስቲያን በመነኩሴው እንዳትሰደብ ነው። ሁለተኛ ነገር ግን ይሄን ሰው ይዛ በማስቀመጣቸው ግን እንደው የቤተክርስቲያን ገበና መሸፈን ብቻ ሳይሆን ለእሳቸውም ትልቅ ቻሌንጅ ነው። ተፈታተናቸው። በቃ እንዴት መነኩሴ ሆኖ ይሰርቃል? ልንገረው ከነገርኩት ተነቃብኝ ብሎ ይወጣል እያሉ ይሄ ራሱ አንድ ትልቅ ውዝግብ ነው። ሚስትህም ላይም ልክ እንደዛ ነው። ደካማ ጎኗን ስትነግራት የምትቆጣ የምትነጫነች ከሆነ ቻለው፣ እዘለው። በቃ በአንተ ውስጥ በጣም ትልቅ ነገር ነው የምታገኘው። በጣም እንዲያውም ምን አድርጌ ዋጋ ላግኝ ብለን አይደል ለኔ ቢጤ ሳንቲም ሰተን እግዚአብሔር ይስጥ ስንባል አሜን የምንለው። ልክ ከዛ እኮ በማይተናነስ መልኩ ነው እኮ ይሄም ዋጋ የምታገኘው። ሰውን አገዘ፣ ሰውን ረድተ፣ ሰውን መክረ፣ ለንስሐ ሲበቃል፣ ለቁርባን ሲበቃል እንደምትደሰተ ሁሉ አካልህን ሚስትህን ታግሰህ ነው እንዴ። አንድ አባት ምን አሉ? እኔ በጣም ነው የማደንቃቸው። ዝሙት የምንወድቀውና ተጸጽተን ንስሐ የምንገባው ፈልገን ነው ወይ አሉ። አይደለም። የገዛው አካላችን እንኳን ሳንፈልገው ኃጢአት ላይ ይጥለናል አይደለም ወይ? እሱን ታግሰን ንስሐ እንገባለን እንጂ እጄ ሰርቋልና እጄ ልቁረጠው፣ ብልቴም አመንዝሯልና ብልቴ ልቁረጠው እንላለን ነው ያሉ። አንልም። ሚስትም ባልም እንደዛ ነች። ሚስትም ባልም እንደዛ ነውና መታገስ መቻል ማለት የገዛ አካልን ላለማጉደል እንደምናደርገው አይነት ነገር የሚቆጠረው ማለት ነው። እና ወንድሜ የዚህ መነኩሴ ትልቁ መጨረሻው የሌባው መነኩሴ ብቃት ነው የሆነው፣ የቅድስና ሕይወት ነው የኖረው። ለምን የታገሱት እኚህ አባት ሲሰርቅ የታገሱት አባት መሞቻ ጊዜያቸው ደርሶ 7 አክሊል ከሰማይ ሲወርድ አዩ እና አንደኛው አክሊል ይላል ይሄንን መነኩሴ ስለታገስክ ነው ይላል። ይሄን መነኩሴ ስለታገስከው ነው ከ7ቱ አንዱ አክሊል። እኛ አባት በጣም ደስ ብሏቸው እባካችሁን ረዳቴን ያንን መነኩሴ ቤት የሚያድረውን ጥሩልኝ አሉ። በዙሪያቸው ያሉ መነኮሳት ደግሞ እሺ ብለው ና ብለው ጠሩትና ግንባሩን ሳሙት፣ እጁን ሳሙት። እጁን እያገላበጡ ለዚህ ያበቃችኝ እቺ እጅ ናት እያሉ እጁን እያገላበጡ ሳሙት። ከዛ ያ ሌባ መነኩሴ ያውቃል እቺ እጅ ናት ለዚህ ያበቃችኝ ማለታቸው ይገባዋል። ለመነኮሳቶቹ ግን አልገባቸውም። ልክ አንተም ጎረቤቶች፣ እናት፣ አባት፣ ጓደኞች ሚስትህን ለምን እንደታገስካት ለምን እንደምትወዳት አይገባቸውም።
አንተ ግን በእሷ ብዙ በረከት ነው ልታገኝ የምትችለው። መቼም ሚስትህ ሌባ ናት እያልኩ አይደለም ያለሁት፣ ደካማ ጎኗን በዛ እየመሰልኩት ነው ያለሁት። እና ይሄ መነኩሴ ግን እኛ አባት ከሞቱ ካረፉ ከተቀበሩ በኋላ መነኩሴዎቹ ጠርተውት ለምንድን ነው እጅህን እያገላበጠ የሳሙት? ይቺ እጅ ናት ለቁም ነገርና ለበረከት ለዚህ አክሊል አበቃችን እያሉ ነበረ። ምንድን ነው ሲሏቸው ይሄ መነኩሴ ምንድን ያለው? እኔ የእጅ አመል ያለብኝ ሌባ ነኝ፣ እሰርቅ ነበረ። ለካ ይሄ ሁሉ ስሰርቅ ታግሰውኝ የተቀመጡት እያወቁ ነው፣ እኔን በመታገሳቸው ጸጋ አግኝተዋል ማለት ነው ብሎ ነገራቸውና መነኮሳቶቹ ትልቅ ትዕግስት ተማሩ። ይሄ መነኩሴ ግን ከዛን ቀን ጀምሮ ከዛ ቤት ሳይወጣ በር ዘግቶ ወደዚህ ወደ ውጭም አልወጣም፣ በበር ስር እንጀራ የምታቀብልኝ ከሆነ አቀብልኝ፣ አለበለዚያ ግን እኔ እዚሁ እሞታለሁ ብሎ አንድ እንጀራ ማነው አንድ ሳህን ምግብ እየሰጡት በበር ስር ለብቃት ለትልቅ ብቃት በቃ ለቅድስና ሕይወት እስከ መብቃት ደርሷል። ለምን? ወንጌል ሰብከውት ነው አይደለም፣ ወይም ደግሞ ቃላት አውጥተው አይደለም፣ ግን ወንጌሉ ተግባራዊ ክርስትና ነበረ። እኛ አባት በተግባር ነበር ይሄንን መነኩሴ የሰበኩት። የእድሜ ልክ ስብከት በለው። አንተም አካልህ ናት፣ አብረህ እስካለች ድረስ የእድሜ ልክ ስብከት መስበክ ትችላለህ። በተግባር ነው። ብዙ ጊዜ ባልና ሚስት በአካል ስለሚተዋወቁ አንተ በጭኗ መካከል ስለምትገባ እሷም አንተን ስለምታቀፍ አብራችሁ ስለምተኙ አወኩሽ ናቆሽ ሊመጣ ይችላል። ሞር በብዛት 50% ይሄ ነገር አለ በባልና በሚስት መካከል መናናቅ ምናምን። በጣም እግዚአብሔር የምትፈራ በጣም እግዚአብሔር የምታከብር ካልሆነች በስተቀር እንዲህ ነገር ይፈጠራል። በባል የማሾፍ በሚስት የማሾፍ ምናምን ነገር አለ። ሁለተኛ ደግሞ እንግዲህ ልትናቀ የምትችልበት ነገር ምንድነው? ሜቢ ስታመነዝር ስትዋሽ ምናምን ልትንቅህ ትችላለች። ወይም ደግሞ አንተም ደግሞ እሷ ስትዋሽ ስታመነዝር ካገኛት ልትንቃት ትችላለህ። ከዚህ ውጭ ግን ሁለታችሁም በክርስትና ሕይወት ጥሩዎች ሆናችሁ ግን በመሃል ሹልክ እያለ የሚመጣ መጥፎ ባህሪ ካለባችሁ ማድረግ ያለብን ምንድነው? መቻል፣ ማለፍ፣ መታገስ። እነዚህ ሶስቱ ነገሮች በጣም ወሳኝ ነገሮች ናቸው። መቻል፣ ማለፍ፣ መታገስ። ለትዳር ትልቁ ነገር መቻል፣ ማለፍ፣ መታገስ ነው። እስኪ ጻፉት ሁላችሁም። እንድችል እንዳልፍ እንድታገስ እርዳኝ በሉ እግዚአብሔርን ክርስቶስን። ወንድሜ በጣም ነው የማመሰግነው።